ሰላም ጤና ይስጥልኝ እንደምን አላችሁ? የኢትዮጵያና የግብፅን ጨዋታ አጭር መረጃ ልንሰጣችሁ ነው የመጣነው። እንግዲህ ለረጅም ጊዜ የጠፋሁት ከጤንነት ጋር በተያያዘ ነው። አሁንም የኢትዮጵያ እግር ኳስ ግድ ሆኖ ነው በዚህ ፕሮግራም መምጣት የቻልኩት። ያው በተቻለ አቅም ከእይታ ጋርም በመታገል ከምሽት 6 ሰዓት ጀምሮ የኢትዮጵያውን ጨዋታ ሞሮኮ ላይ ተካሂዶን ተመልክተናል። ጠንካራም ደካማ ጎኖች ያየንበት ጨዋታ ነው። ለኔ በአጠቃላይ ግምገማ መጨረሻ ላይ ማቅረብ ያለብኝን ሐሳብ ከወዲሁ አቀርባለሁ። ለኔ እንደፈራ ነው እንደሰጋ ነው አይደለም፣ እንደተቸነው እንደወቀስነውም አይደለም። ለኔ ቡድኑ ጥቂት ማሻሻያዎች ቢታከሉበት ሊስተካከል የሚችል ቡድን ነው። በዚህ አጋጣሚ እንደወረፍነው እንዳኮረፍነው እንደሰጋነው አልሆነም፣ ጥሩ ነው ማለት ፈልጋለሁ። በመጀመሪያ እንግዲህ የመሳይ ተፈሪ የጨዋታ አስተላለፍ በ3-5-2 ነው። በረኛ እንግዲህ አቡበከር ኑራን አርጎ ከኋላ ራምኬል አስቻለውና አማኑኤል ተርፉን ነው 3 ጠንካራ ተከላካዮችን አድርጎ የገባው። በክንፍ በኩል በቀኝ እንግዲህ ብርሃኑ በቀለን፣ በግራ በኩል ያሬድ ካሳይን፣ መሃል ላይ አማኑኤልንና ብሩክን አርገው ከነሱ ፊት አብዱልከሪም ወርቁን ቴክኒሻኗን ምርጧን አብዱልከሪምን አድርጎ ከነሱ ፊት እንግዲህ ቸርነት ጉክሳ ወይም ጉትዬን ከአቡበከር ናስር አቡኪ ጋር አጣምሮ ነው አስተላልፉን የጀመረው። ግብጾቹ እንግዲህ እንደምታውቁት አብዛኞቹ አውሮፓ ውስጥ፣ ጀርመን ውስጥ፣ እንግሊዝ ውስጥ በሀገራቸው ትላልቅ ክለቦች የሚሰለፉ ተጫዋቾችን ነው ይዘው የመጡት። እንግዲህ ጨዋታው እንደተጀመረ ምንም ማጋነንም ለመውቀስም ለማሞገስም ለመክሰስም አይደለም። ኢትዮጵያውያን በጫና በመፍጠር ግብጾቹ እንዳይደራጁ ለሶስቱ የፊት ለፊት ወይም ለአራቱ የአጥቂ ባህሪ ላላቸው ተጫዋቾች ኳሶች እንዳይደርሱ ሲያደርጉ የነበሩት ጫና ውጤታማ ነበር። በተለይ እስከ 11 12 አልፎም እስከ 15 ደቂቃ ድረስ የግብጽ በረኛ፣ የግብጽ ተከላካዮች፣ የግብጽ አማካዮች የሚለቋቸው ኳሶች ወደ ውጭ ይወጡ ነበር። የመሰላቸት ነገር እስኪደራጁ ድረስ ግብጾች ላይ ይታይ ነበር። የኛ ልጆች ከዛ በኋላ ነው ያንን እንቅስቃሴ እየለቀቁ መጡና ግብጾቹ መሃል ላይ በመደራጀት ሲፈልጉ ወደ ሁለቱ ክንፎች እንዲሁም ደግሞ መሃል ላይ በአካል ብቃትም በቻርጅም ተደራጅቶ በመውጣትም የተረጋጉ ኳሶችም በተከላካዮችም ሲያስጀምሩ አይተን የኛ ልጆች በሙዚቃው ሪትም እንደሚባለው ከዛ ከሪትም እየወጡ መምጣት ጀመሩ። ግብጾቹ ወደ ተሻለ እና ወደ አጠኑበት አጫዋት ገብተው ብልጫ ወስደው በመሐመድ ሳላ ግብ 1-0 ማሳረፍ ችለዋል። እንግዲህ ግቧን ከነ ብርሃኑ በቀለ የተነጠቀችውን ኳስ ለመሐመድ ሳላ ሲጣል ቦታው ላይ አስቻለውም ያንን ቦታ ጥሎ ወጥቶ ነበር። ያሬድ ካሳይ ለመድረስ ጥረት አድርጎ አልተሳካም። መሐመድ ሳላ ልምድና ችሎታውን ተጠቅሞ ተረጋግቶ ብቃት ያለው ግብ አስቆጥሯል። እንግዲህ 1-0 ስናርፍ ብዙ ተስፋ የሚያስቆርጥ እንቅስቃሴ አልነበረም በእኛ በኩል የታየው። አንዳንድ አስተያየቶችን ለመስጠት እንግዲህ 3ቱን ቋሚ ተከላካዮች ከመረጥን በኋላ እስከ ምን ያህል ጊዜ ነው 2 የተከላካይ አማካይ ባህሪ ያላቸውን ብሩክን ማርቆስና አማኑኤልን መሃል ላይ አድርገን ከነሱ ፊት አብዱልከሪምን ብቻ አስቀምጦ
ግብጽ ላይ ብልጫ መውሰድ የታሰበበት መንገድ እኔ አላስማማኝም። እስከ 15 ደቂቃ ያለው በተለይ እነ አቡበከር ሲመሩ የነበረው በፕሬሲንግ ተከላካዩና የግብጽ በረኛ ሳይደራጁ ላያቸው ላይ ጫና በመፍጠር ያሳዩት የተጠና ሁኔታ ከትንፋሽ ከጉልበት መዳከም በኋላ ከሙቀቱም ጋር ከዛ ዘዴ እየተላቀቁ እንደሚመጡ ያስታውቃል። ግን እነዛን እንቅስቃሴዎች ካደረጉ በኋላ ግብጾቹ እንዳይደራጁ ማድረግ ብቻ መሰረታዊ ለውጥ ሊያመጣ አልቻለም። ያንን የግብጽ አጨዋወት የኛዎቹ ከተከላካዮቹ እስከ አማካዮቹ ድረስ መስርቶ ይወጡና ቀጥሎ ያለው ጉዳይ በተበታተነና በተበጣጠሰ ሁኔታ ነበር ያለው። አንድ የአቡበከርና የቸርነት ጉግሳ በሁለቱ መሃል ያለው ርቀት ከኛ ሜዳ ስንወጣ ያለን የተጫዋቾች ቁጥር ማነስ፣ በአጠቃላይ ግን ከኋላ ያለውን ጉዳይ በመሰረታዊነት ችግር እንዳይፈጠርብን በአገር ውስጥ ያለው ትችት፣ በአገር ውስጥ ያለው ወቀሳ እንዲሁም ዘርፈ ብዙ ሲሰጡ የነበሩ አስተያየቶችን ታሳቢ በማድረግ በኋላ በኩል ትልቅ የሚቋቋምና ደጀኑ ጠንከር ያለ አስተላለፍ ይዘን መግባት መምረጣችን ብዙ እንዳይቆጠርብን አድርጓል፣ ከበረኛው የግል ጥረት ጨምሮ። ነገር ግን እንዳይገባብን ማድረግ እንዳናገባ ያግደንም ነበር። ለዚህ ነው በ90 ደቂቃ ውስጥ አንድም የግብ ሙከራ ታርጌት ያለው የግብ ሙከራ ሳናደርግ የወጣ ነው። ይሄ የሚያሳየው ምንድነው? በ90 ደቂቃ ውስጥ 2 ግብ ማለት ትንሽ ነው። በትክክል ተቋቁመናል። ግን በ90 ደቂቃ ውስጥ ለማግባት ያደረግነው ጥረት ስለዚህ የተሰራው ቡድናችን የተሰራው ግብጽን ታሳቢ ተደርጎ እንጂ በእኛ ላይ ትንሽ የፕላን ችግር አለን። እኔ እንዳስተያየት እዚህ አይነት ነገር ውስጥ ከዚህ በፊት የኛ ጋዜጠኞች አስተያየት ሲሰጡ ከመቃወምበት መንገድ አንዱ ነው። ዛሬ ግን ግድ ሆኖ እኔ እንደዚህ አይነት አስተያየት መስጠት ፈልጌያለሁ። እንደ አብዱልከሪም ወርቁ አይነት በአካል ብቃት አነስ ያሉ፣ እንደ አቡበከር አይነት በአካል ብቃት በሰውነት በአጥንት ስፋት ልጅ ሆኑ ተሻምተው ጭንቅላት መጭረፍ በማይቻልበት ሁኔታ መስርቶ ለመጫወት እነ አብዱልከሪም ወርቁን አማካይ ያደረገ ቡድን የሚለጋ በረኛ መርጠን ኳሱ ከምን ጋር ተመስርቶ ነው እነዚህ አጥቂዎች ጋር ሊደርስ የሚችለው? ሶስቱ ተከላካዮች ከኋላ ያሉት ልምድ አለ፣ መውጣት የሚችሉበት። አንዳንዴ የሚያበሳጭም ነገር አለ። እኔ ይቅርታ አድርጉልኝና ልምድ ጥሩ ነው። ልምድ እኮ ልምድ ከቀሰመ ልምድ ካደገኘ ተጫዋች የሚጠበቅ ቃል ነው ልምድ ማለት። አሁን ለምሳሌ ድንጋይ ውሃ ውስጥ 84 ዓመት ቢኖር ድንጋይ ልምድ አለው እንላለን ወይ? ዋና ሊለምድ አይችልም። 100 ዓመት ድንጋይ ውሃ ውስጥ ቢቀመጥ ውሃ ውስጥ ስለኖረ ብቻ ዋና አይችልም። አንድ ተጫዋች ሜዳ ላይ ለብዙ ዓመት ስለተሰለፈ ልምድ አለው ማለት አይቻልም። ልምድ ማለት እኮ በየቀኑ የክህሎቱን አቅም አውጥቶ ለመጫወት መጣር፣ ጉድለቱን በየጫወታው በየእንቅስቃሴውና በየዓመቱ በእያንዳንዱ ሊግ ጉድለቱን የሚጨምር እንከኑን በራሱ በአሰልጣኙ በጓደኞቹ ጥረት እያሻሻለ መምጣት ነው ልምድ ማለት። ልምድ ማለት ሜዳ ላይ መክረም አይደለም እኮ። የኤጌሌ ቡድን ውስጥ ልምድ ያላቸው ተጫዋቾች አሉ፣ እነ ኦዚል አሉ፣ እነ ኤጌሌ አሉ ሲባል በተለያዩ መለያዎች ለበርካታ ዓመታት ሜዳ ውስጥ መሰንበት አይደለም ልምድ ማለት። የእድሜውን ያህል የቆይታውን ያህል ጉልበቱን፣ ትንፋሹን፣ አቅሙን ሳይሆን በሜዳ ውስጥ በቆየባቸው ዘመናት የቀሰማቸውን የኳስ ዕውቀቶች በክህሎት ጓደኞቹን እየረዳ መጫወት ማለት ነው። የነ ዳዊት እስጢፋኖስ፣ የነ መስዑድን፣ የነ ዳዊት ተፈራ መሰለኝ፣ ኦዚል በተለያዩ ክለቦች ያላቸው ልምድ ያላቸው እንደዚህ ነው። እኔ ስም ጠርቼ መውቀስ አልፈልግም። ይሄ የኛ ሀገር እንግዲህ ብዙ አስተያየቱ መከራ ያለበት ጉዳይ ነው። ወደ ጉሉ ጉዳይ ሄድና በመጨረሻ ግን መሳይ 2-0 ሲመራ ቢያንስ የቀየራቸው ልጆች አሉ። እነ በረከት ወልዴ፣ እነ በረከት ደስታ፣ ሀብታሙ ተከስተ፣ አህመድ ረሺድ
ከፊት ለፊት ደግሞ አንድ አጥቂ ልጅ እንዲሁ መሐመድ አበራ። ይሄ ጥሩ ነው ለውጡ። ነገር ግን ወደ 4-3-3 ቢሆንና እንደ የቀድሞ የቡናው ልጅ በቀኝ ክንፍ ሲጫወት የነበረው ልጅ አስራት ቱንጆ አይነቱን በቀኝ ቢያደርግ እነ ብርሃኑ በቀለ የሰሩትን አይነት ስህተት መድገም ሁለተኛ ብርሃኑ በቀለ በሰራበት ስህተት በኩል ብቻ ሳይሆን ኳስ ይዞ ለመጫወት እንደ አብዱል ከሪም አይነት ልጆች መስርተ ካልመጣ እና አቡበከር ኑራ የሚለጉትን ኳስ በምን አይነት ሁኔታ በአካል በፈረጠሙ በአየር ንብረቱ ብዙ የተላመዱ ቁመቱን በሰውነትም የሚበልጡ ተጫዋቾች መሃል እነ አብዱል ከሪም ወርቁ አይነት ተጫዋች ሊሆን ለዚህ ነው እና አብዱል ከሪም ወርቁ ለቸርነት ጉግሳም ይሁን ለአቡኪ የሰጧቸው ኳሶች የሉም። እንዳይሰጡ እነሱ እግር ስር የረጋ ኳስ የለም። ለምሳሌ ሁለቱን ሚድፊልዶች እዛ ጋር ነጣቂዎችን አማኑኤልንና ብሩክን ከማድረግ አንዳቸውን ቀንሶ ሌላ ቴክኒሻን ልክ ተመሳሳይ እንደ አብዱል ከሪም አይነት ልጆች ቢገቡ ኳሱ ቢገኝ ሁለቱ አማካዮች የመቀባበል ክህሎት አንድ ሰው ለመቀነስ በደብል ፓስ አልፎ ለአጥቂዎቻችን ማድረስ የሚቻልበት ሁኔታ ይኖር ነበር። ልጆቹ ባክነው ነው የወጡት ከፊት ለፊት ያሉት። በአጠቃላይ ግን እኔ በእንቅስቃሴ ሳይ መሐመድ ሳላን፣ ዚዙን፣ መርሙሽን ማን ነው ትሪዚጌን በዚህ መልክ መቋቋሙ አያሰችም። እኔ ከዚህ በፊት ካለው ሪኮርድ ጋር እናነጻጽራለን። ከሰሞኑ እንደ አገር ወዳድ ክለቦቻችንን ብሔራዊ ቡድኖቻችንን በማጥላላት የሚሰሩ ትርክቶች እኔ እግር ኳሱን የተቹ መስለው ሌላ ውስጣዊ ጥላቻ ያላቸው ሰዎች ካልሆኑ በዚህ መልክ እንደኔ ብሔራዊ ቡድኑ ላይ ለ3 ዓመት ይሄን ዩቲዩብ ጀምረን ከዚህ በፊት በስፖርት ዞን በስፖርት 365 በትዝታ ኤፍኤም ምናምን ላይቭ ገብተን በመናወራው እንደኛ በብሔራዊ ቡድኑ የተቃጠለና እንዲሁም ከፍ ያለ ለሰውነት ለስጋ ለአጥንትም የሚከብድ አስተያየት በመስጠት ብንከሰስ እኛ እንከሰሳለን። ፍጹም አግሬሲቭ በሆነ ቋንቋና ቃላት በመጠቀም ነበር ብሔራዊ ቡድኑንም ክለቦችንም እንተቸው። ነገር ግን ትችቱ እግር ኳሳዊ መርህን ባልጣሰው ሁኔታ ቢሆን ግድ የለም። እንደ አገር ባንዲራን ዝቅ ማድረግ እንደ አገር ይታረማል እኮ። ብራዚል 7-1 በአገሩ ባዘጋጀው የዓለም ዋንጫ ጠጥቶ የወጣ ነው። ሌሎችም አሉ። ያ ይደጋገምና እንቻለው አይደለም። ነገር ግን ለነገ የሚያርም ለነገ የሚያርቅ ለነገ የሚያጎለብት ለነገ ችግር የሚቀርፍ አይነት አስተያየቶች ለብሔራዊ ቡድናችን ያስፈልጋል። ለዚህ ነው ብሔራዊ ቡድናችንን እንደ ባዕድ ስናይ ተጫዋቾቹ ለመምረጥ ይሰጋሉ። ብሔራዊ ቡድኑ መጠራት ሌላ ሀገር ክብር ዝና ነው። ዛሬ እነ ሳላ ለባሎንዶር የታጩ ወዘንድሮውን የባሎንዶር ያገኛል ተብሎ የሚጠበቅ ተጫዋች ለግብጽ መጥቶ ሞሮኮ ላይ ከነ ጅቡቲ ከነ ሴራሊዮን ጋር እንግዲህ የማሊያና የብሔራዊ የማንነት ጥያቄ ያለውን ደረጃ ነው የሚያሳየው። እኛ ጋር የሚሰጡ ትችቶች ልጆቹ እንዲሳቀቁ ኃላፊነት እንዳይወስዱ ይደረጋል። በተቃራኒው ሌሎቹ ኤክስፐሪመንት እንዲሰሩ ብሔራዊ አርማችን ብሔራዊ ሰንደቃችን ላይ የራሳቸውን ጥናታዊ ጽሑፍ ተግባራዊ ለማድረግ እንዲጥሩ በር ይከፍታል። እንደዚህ አይነት ጉዳዮችን መጠንቀቅ ያለብን ከአገር ጥቅም አንጻር መሆን አለበት የሚል ሐሳብ ነው ያለኝ። በተረፈ መሳይ ተፈሪ እንግዲህ በግል ለአሰልጣኞቻችን ቀጥታ ምክርና አስተያየት ለመስጠት አንዳንዴ ጣልቃ የሚገቡ ሰዎችን እየወቀስን እኛም ደግሞ ጣልቃ መግባት በተዘዋዋሪ መንገድ ሌሎቹ አይናገሩ እኛ እንናገር አይነት ይመስላልና የግል አስተያየት እንደው ጥለን ማለፍ እንፈልጋለን። ከእንደ ጅቡቲ አይነት ቡድን ጋር እነ አስራት ቱንጆን እነ ሀብታሙ ተከስተን እንግዲህ እነ አብዱል ከሪም ወርቁ ነፃ ለማውጣት ነው የምንለው። ሁለት ነጣቂ ከጀርባ አድርጎ እነ አብዱል ከሪም ነፃ ማውጣት አይቻልም። ምክንያቱም ኳሱን በተሻለ ሁኔታ የሚይዙ ሰዎች መሃል ላይ ካሉ የአቅማችን እጥረት ግብጾቹ 13
ኦን ታርጌት ነው ሙከራ ያደረጉት። ትክክለኛ የተሳካ ሙከራው 6 ነው። ከ6ቱ 2 አስቆጥረዋል። 7 እንግዲህ ኢላማውን የሳተ ነው፣ ግን ሙከራ ተደርጓል። የብሔራዊ ቡድናችን አንድም ሙከራ አላደረገም። እኔ በሙከራ ብዛት ባርሴሎና አርሴናሎች አንድ ሙከራ አላረጉም የሚል ትንታኔ አለ። እኔ ኳስ ወደ ጎል በተመታ ልክ አይደለም የአስበን የገባነው የጫውታ ስልት ወይም ሲስተም ተግባራዊ ሆኗል አልሆነም ነው። ይብዛም ይነስ በመጀመሪያው 45ም በሁለተኛው 45ም የኢትዮጵያ ብሔራዊ ቡድን የመጀመሪያውን 15 እና 10 ደቂቃ ያሳየውን አይነት እንቅስቃሴ መድገም አለመቻሉ 1 የልምድ 2 የትንፋሽ 3 የተደራጀ ዕውቀት ማነስ ነው። ግን ቢያንስ የተጠና ነገር ይዘን ገብተናል። እኔ ሶክስና ስሟገት የነበርኩት ግብፅን መርታት የቻለውን የነውበቱን ቡድን በዛ መልክ ያብጠለጠል ነው። እንደው ያንን ቡድን ውበቱ ቢለቅ እንኳን በሞራሉ በስነልቦና ግዝፈቱ ጫውታን የመርታት ፍላጎቱን እንኳን እንዲቀጥል ያልፈለግነው የወደድነው ሰው እስከሌለ ድረስ የሚገኙ በጎ ነገሮች ሁሉ እንደ መጥፎ ገጸ በረከት እንዲቆጠሩ የማድረግ መጥፎ ሱስና አባዜ ስላለብን ካልሆነ ያ ቡድን እውነት በሚዲያ ተብጠልጥሎ እኔ ማን ሲይዘው ነው የሀገር የሚባረከው? አንዳንድ ጉዳዮች ላይ በተለያዩ አገር ፖለቲካ ውስጥ እናያለን። እኛ ካልተሳተፍን የሚሰሩ ልማቶች በሙሉ ኔጌቲቭ ናቸው ብሎ የማሰብ እኛ ካለን ውድመት ሁሉ እንደ ልማት እንዲታይ የመፈለግ ሱስ ያለባቸው ፖለቲካ ውስጥ የተዘፈቁ ግለሰቦች የሚያራምዱትን ሁኔታ በቅርብም በሩቅም በሀገራችንም በአህጉራችንም እናያለን። እኔ ካልተሳተፍኩ የሚሰራው ነገር ሁሉ ሰይጣናዊ ነው። እኔ ያለሁበት በሙሉ ሊጸድቅ ይገባል የምንለው ነገር ካልሆነ እውነት ለዚህች ባንዲራ ለዚህች አገር እግር ኳስ እውነት ተቆርቋሪ ነን ብለን ማይክ የጨበጥን ከሆነ ያ ግብፅን ያርበተበተው የውበቱ አባተን ቡድን ስናብጠለጥል የነበረው የዛ ክስረት ነው አሁን አልይዝልን ብሎ። ምክንያቱም ያ ቡድን ከውበቱ ጋር አይቀጥል ከማንም ጋር ይቀጥል። ውበቱ እንዲለቅ የተደረገበት ምክንያት ግራም ይገባል ነው። ለምን ከኛ ጋር ማይግባባ ሰው ለምን ይሰራል በሚል የሚዲያ ዘመቻ ነው ውበቱ። እኔ በህይወት አለው ውበቱ መዋሸት አልፈልግም። ደውዬ የልጅ ልጆችህ እንደ ጠንካራ አያት አያዩህም፣ እንዳትለቅ ሪዛይን እንዳታረግ፣ ባንተ ውስጥ የታየው ነገር እጅግ በጣም አስገራሚ ነው። ትላልቅ ባለሙያዎች የሚሰጡትን አስተያየት ስማ። ማይክ የጨበጠ በሙሉ ታዛዥ እንዲሆን የራሳቸውን ቅጥረኛ ለመቅጠር ነው የሚፈልጉት። እንዳትለቅ የሚል ምክር ነው የሰጠሁት። እኔ ብዙም ጣልቃ መግባት ፈልጌ አይደለም። ያየነው በተጨባጭ ያየነው ለውጥ ስላለ ነው። አሁንም ከዚህ ሽንፈት ውስጥ የትኛው ነው ጠንካራ ጎን፣ የትኛው ነው መጥፎ የሰራ ነው? በሚቀጥለው በአንድ ጊዜ ወደ ታሰበ ጉዳይ ለመድረስ እንደ ልብስ ቤት ጨርቅ በአንድ ጊዜ ተለክቶ በሬዲሜት ተሰፍቶ የሚወጣ ጉዳይ አይደለም። እግር ኳስ ሂደት ይፈልጋል። የትኛውም ውድድር ሂደት ይፈልጋል። ስለዚህ በዛ ሂደት ውስጥ በበጎነት ልንሳተፍ ይገባል። ከጅቡቲ ጋር እንግዲህ ከኋላ የተከማቸውን የተከላካይ ክፍል የግብፅን ፕሮፌሽናል አጥቂዎችንና አማካዮችን በመፍራት የወሰድነው እርምጃ ከበረኛው ጥረት ጋር ተያይዞ ቅስም ሰባሪ አይደለም። ቢሆንም ከጅቡቲ ጋር የእግር ኳስ አስተሳሰባችንና የተጫዋቾችን የቴክኒክ ክህሎት ተጠቅመን ለማሸነፍ የተለያየ መንገድ መጠቀም አለብን። በተለይ የተለየ መንገድ የምንለው የኳስ ክህሎት ያላቸው ልጆች በተከላካይ በኩል ሳናከማች በአማካይ ቦታ ደግሞ የተሻለ ኳስ ሊይዙ የሚችሉና ከአጥቂው ጋር ጤናማ ግንኙነት በኳስ ሊፈጥሩ የሚችሉ ሁለቱን የአጥቂውና የተከላካዩን መስመር ላይ ያገናኙ የሚችሉ ተጫዋቾችን ባሉት ደረጃ ያነሱ ተጫዋቾች አሉ ብለን አናስብም። ስለዚህ ከቀጣዩ በዚሁ እንግዲህ ከ3 ከ4 ቀን በኋላ ከጅቡቲ ጋር ያለንን ጨዋታ በዛ መልክ ብንወጣ ጥሩ ይመስለናል። ምክንያቱም እኛ ከአሰልጣኞቹ የግል የማሸነፍ ቁጥር የመሸነፍ እንደዚህ አይነት ስታቲስቲኮችን ማወዳደቅ ሳይሆን
ቡድኑ በአሰልጣኞቹ የሚቀጥል ሌላም አሰልጣኝ ይምጣ እንደ ኢትዮጵያ የሚመዘገው ውጤት እዳውም ፍዳውም እኛ ላይ ተቆልሎ የሚያልፍ ስለሆነ በጋራ አሁን እኮ ባለን ሁኔታ በጋራ አንድ ሊያደርጉን ከሚችሉ ነገሮች አንዱ የስፖርታዊ ክንውኖች ናቸው። አትሌቲክሱም፣ እግር ኳሱም የተለያየ የመወዳደሪያ ስፍራ ላይ የሚከናወኑ ክንውኖች ወደ አገራዊ አንድነትን ህብረ ብሔራዊነትን ሊያመጡ የሚችሉ ናቸው። በተለያዩ ሚዲያዎች የሚያብጠለጥሉ አሉ። በተለያዩ ሚዲያዎች ደግሞ እንግዲህ ጅማ ሲወርድ አይተናል፣ አርባ ምንጭ ሲወርድ አይተናል፣ ወልቅጤ ከመውረድ እንዴት እንደተረፈ አይተናል፣ ሰበታ እንዴት ተንገዳግዶ እንደወረደ አይተናል። በእነዚህ ጀርባ በሙሉ የራሳቸውን ኤክስፐሪመንት ሲያደርጉ የነበሩ ከርቀት ያሉ እግር ኳስ ውስጥ የራሳቸውን ኤክስፐሪመንት እየሰሩ ያሉ ባለሙያዎች የፈጠሩት ስህተት እንደሆን በግልጽ በመነጋገር አሰልጣኞቻችን ያላቸውን ልምድ ያላቸውን ዕውቀትና በትላንቱ ጨዋታ ያዩትን ጠንካራና ደካማ ጎን በመጠቀም በእግር ኳስም በአደረጃጀትም ከኛ የምታንሰውን ጅቡቲ በማሸነፍ ልጆቻችን ለብሔራዊ ቡድን ሲመረጡ አንገታቸውን የማይደፉበት ሁኔታ መፍጠር አለብን። አንዳንዴ ትችቶችን በአግባቡ ማስተናገድ አለብን። እኛ ተቺዎች ደግሞ የሀገር ውክልናና ልጇ እንደምታጠባ እናት ልናይ ይገባል። አገራዊ ስያሜ ያላቸውን ተቋማት ትላልቅ ለምሳሌ ሚሊተሪውን ሚኒስትር፣ የትምህርት ሚኒስትርን፣ የግብርና ሚኒስትርን፣ ውሃና የመስኖምና እንደዚህ አንዳንዴ በአገሪቷ ትልቅ የተቋም ውክልና ያላቸውን ለመተቸት የሚያንቋስሱ ቃላትን ለመጠቀም መቆጠብ አለብን። እግር ኳስ ስንልም ብሔራዊ ቡድን ስንል በመሰረታዊነት በየትኛውም አይነት ጉዳይ አንስቶ መጣል መተቸት ይቻላል። ከኛ በላይ አደገኛ ቃላት የተጠቀመ የእግር ኳስ ቤተሰብ ያለ አይመስልንም። ከቁጭት በተነሳ ልናልፍ እንችላለን። ነገር ግን አንዳንዴ የማንነት ችግር ያለባቸው ሰዎችም የሚሰጡትን አስተያየት ብዙ ትኩረት ልንሰጥ አይገባም። እኔ አንድ እናት አገሩን በዛ መልክ አንድ ሰው የሚያጥላላ ከሆነ የአይደንቲቲ ክራይሲስ የማንነት ክስረትና ውድቀት ግሽበት አለ ብዬ ነው ማስበው። ወይም በዚች ሀገር ላይ ቂም ያላቸው ሰዎች በተለያዩ ጉዳዮች አገር ላይ የሚያቄሙ ሰዎች አሉ። ከዛ ጋር ነው ማያይዘው። እኔ ግን አጀንዳ ሊሆን አይገባም። በሃይማኖት በሀገር በተለያየ የሚያላግጡ ሰዎችን አንዳንዴ ዝቅ አድርገን የማለፍ ልምድ ሊኖረን ይገባል። ሌሎች ደግሞ በጣልቃ ገብነት እንደዚህ ብሔራዊ ቡድኑን የሚያራክሱትንም በተቋማዊ ሁኔታ በፌዴሬሽኑም በእግር ኳስ ተቋማቱም በክለቦችም አካባቢ ባለሙያዎቹ ተምረው ደክመው በያዙት ጉዳይ ራሳቸውን የሚያጋልጡ ከሆነ በክለብም ስፍራ በመከልከል የሚለፉና በእውቀታቸው ልክ የሚጥሩትን ሰዎች ኃላፊነት መስጠት ይገባል። ምክንያቱም ማንም ኤክስፐሪመንት የሚሰራ አይጠመጎጥ ሊሆን አይገባም። ብሔራዊ ቡድኑ ይሄ ነው። በሁለቱም በኩል ብሔራዊ ክብራችንን ያሳንሳል። ከሙያቸው ውጭ ኤክስፐሪመንት እንስራ የሚሉትም ትልቅ የውርደት አጀንዳ ነው። ያለ አግባብ ደግሞ የሚያንኳስሱትም ሌላ የትችት አደጋ ነው። ስለዚህ እኔ ሁለቱንም በተቃራኒ ሆነው በአንድ አይን ነው ልናይ የሚገባው። በቃ እዛ ጋር ውጤት እንዲመጣ እንፈልጋለን። ትችቱም በእውቀት ትችቱም በጥሩ ቋንቋ ትችቱም ምክንያታዊ በሆነ ሁኔታ፣ በዛ በኩል ደግሞ በር በመዝጋት በአጠቃላይ ግን የኢትዮጵያ ብሔራዊ ቡድን ያሳየው ነገር እንግዲህ እንዳስጎደጎድ ነው ውርጅብኝ እንዳሰማነው ተቃውሞ በሁለቱ 45 ደቂቃ በተወሰነ ሰዓት ያሳዩን አይነት ፍንጭ የመሃሉ ክፍተትና በክንፍና በክንፍ በኳስ ክህሎት ላይ የተመሰረተ ችሎታ ያላቸው ልጆች አለመያዛችን እንዲሁም ደግሞ እስከ 70 እና 65 ደቂቃ የግብፅን የአጥቂ መስመር በ5 እንዲሁም በሁለቱ የነጣቂ አማካዮች በ7 ሰዎች የመከላከል አቅማችን የፍለፊቱን የሙከራ መንገድ አሳጥቶናልና ከጅቡቲ ጋር ያለው
ጅቡቲና ግብፅን ሚዛን ላይ ስናደርግ በእጅጉ ጅቡቲ ያነሰች ስለሆነች ቢያንስ በተሻለ ሁኔታ ገብተን ቢያንስ እሱን ጨዋታ አሸንፈን እንድንመጣ መልካም ምኞታችን ነው። ከብሔራዊ ቡድናችን ተጫዋቾችና ከብሔራዊ ቡድናችን ጋር ከአሰልጣኞቹ እንዲሁም ደግሞ በአጠቃላይ ከስኳዱ ጋር አብረን ነው ያለነው። ከጎናችሁ እንቆማለን። ከጅቡቲ ጋር መልካም ውጤት እንደምታመጡ እምነታችን ነው። እንግዲህ መልካም እንዲመጣ እንመኛለን። በ2-0 መሸነፋችን ለኔ ብዙም አሳማሚ አይደለም። ከሰራን እንለወጣለን። መጪው ጊዜ ከእግር ኳሳችን ጋር ብሩህ እንዲሆን በተግባራዊ ሁኔታ ምኞታችንን እንገልጻለን። አብዲ ራቧ ነኝ በአብዲ ራቧ ቲዩብ። ፕሮግራማችንን ላይክ አድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሰላም ቆዩ።